ሰላም ጤና ይስጥልኝ የተወደዳችሁ የአርት ኢንደርዚ ሚዲያ ቤተሰቦች እንደምን አላችሁ? ይህ ጥበብና ጤና ነው። ስለዚህ ከባለፈው ቪዲዮ የቀጠለ ነው። ዛሬም የምናወራው ስለ ሰውነት መድከም፣ ስለ ቶሎ የሰውነት መድከም ይሆናል ማለት ነው። ምክንያቶችና መፍትሄዎች፣ ተፈጥሯዊ መፍትሄዎችን ብቻ። ስለዚህ ዛሬ ሊትል ቢት ትንሽ ጠለቅ ብዬ ሳይንስ ላወራችሁ። በባለፈው ቪዲዮ ላይ ስንዋይ የሰውነት መድከም የሚያመጡ ምክንያቶች ሁለት ናቸው ብለናል። አንደኛው ምክንያታቸው የሚታወቅ አንደርላይን ኮዝ ያላቸው ድካም የሚያመጡ ወደ 10 የሚጠጉ በሽታዎችን ቪዲዮ ላይ ሰርተናል። ይሄን እዛ ሄዳችሁ ማየት ትችላላችሁ። ዛሬ የምንወያየው ግን ምናልባት የኔ ምክር ሰምታችሁ ወይም ደግሞ ቶሎ መድከማችሁ ከአቅም በላይ ሆኖ የጤና ባለሙያዎች ጋር ሄዳችሁ ወይም ደግሞ የሕክምና ቦታ ሆስፒታል ሊሆን ይችላል፣ ጤና ጣቢያም ሊሆን ይችላል፣ ብቻ የሕክምና ተቋማት ውስጥ ሄዳችሁ ምርመራዎችን አድርጋችሁ በሰውነታችሁ ውስጥ ምንም አይነት ችግር የለም ደህና ናችሁ እየደከማችሁ ነው የምትባሉት ዝም ብላችሁ ነው ብለው ለመለሷችሁ ሰዎች 10 ምክንያቶችና 2 ቲፕ አጠቃላይ 12 ቲፖችን እሰጣችኋለሁ ማለት ነው። ስለዚህ በዋናነት ሰዎች ለምንድን ነው ቶሎ የሚደክማቸው? ምንም ስራ ሳይሰሩ ቁጭ ብሎ ተኝተውም ሲነሱ ሊሆን ይችላል፣ ደረጃ ሲወጡ ወይ ትንሽ ወክ አድርገው ለምንድን ነው የሚለውን ዋናውን ኮር የሆነውን ቶሎ ሰውነት የሚያደክመውን ዋናው ምክንያት ነው የምነግራችሁ። ያ ምክንያት ማይቶኮንድሪያል ዲስፋንክሽን ይባላል። ስለዚህ ወደ 7ኛ ክፍል ልመልሳችሁ። ሁላችንም እንግዲህ ባዮሎጂ ተምረናል፣ ስለ ህዋሳት ተምረናል፣ ስለ ሴል ተምረናል። ሴል ውስጥ ግን አንድ በጣም ምገርም ኦርጋን ይላለች ማይቶኮንድሪያ የምትባል። ማይቶኮንድሪያ ስትማሩ እንደምታስታውሱት ማይቶኮንድሪያ ኢዝ the power house of the cell የሚባለው power house ኢንጂን ማለት ነው። የሰውነታችን ኢንጂን፣ ሰውነታችን ኢነርጂ እንዲኖረው የሚያደርግ። ሰውነታችን እንግዲህ ፊውል ያስፈልገዋል አይደል? መኪና ያለ ነዳጅ እንደማይሄድ ሁሉ ሰውነታችን ያለ ማይቶኮንድሪያ፣ ከማይቶኮንድሪያ ሪሊዝ የሚደረገው ኤቲፒ የሚባለው አድኖሲን ትራይፎስፌት የሚባለው ኬሚካል ወይም ደግሞ የኢነርጂ ምንጭ ሰውነታችን ማምረት ካልቻለ እኛ በድነን ማለት ነው። ምንም አይነት የምንንቀሳቀስበት ኃይል የለንም። 90% የሚሆነው ኤቲፒ ወይም ደግሞ ይህን ኃይል የምታመነጭልን እቺ ማይቶኮንድሪያ የምትባል ጤንጥዬ በአይን የማታይ ህዋሳችን ውስጥ የሚገኝ ኦርጋኔል ነው ማለት ነው። ስለሱ ነው ዛሬ የማወራችሁ። በጣም ይደንቃል። በሰውነታችን ውስጥ በትሪሊዮን የሚጠጋ ሴል አለ ሰውነታችን ውስጥ። ከሴል ባሻገር ደግሞ ሴሎች አንድ ላይ አግሪጌት ሲያደርጉ ቲሹ የሚባል አለ ሰውነታችን ውስጥ ቲሹ አለ። እነዚህ ቲሹ አንድ ላይ ሆነው ደግሞ ኦርጋን፣ እነዚህ ኦርጋን ደግሞ አንድ ላይ ሆነው ኦርጋኒዝም ሲስተም ይፈጥራሉ። ይሄው ሁሉ የምታንቀሳቅሰው ኢነርጂ ፊውል የሚመጣው ከዚች ኦርጋኔል ከማይቶኮንድሪያ ነው። ስለዚህ ይቺ ማይቶኮንድሪያ ስራዋን አልሰራችም ማለት ይህ ሁሉ በትሪሊዮን የሚቆጠር ጡንቻ፣ በትሪሊዮን የሚቆጠር የአእምሮ ሴሎች ኢነርጂ አያገኙም ማለት። ስለዚህ ኢንታየርሊ ይቺ ማይቶኮንድሪያ የምትሰጠን ኢነርጂ ላይ ነው ዲፔንድ ያደረግነው። እንደፈለግን አሁን የሳወራ እጄን የማንቀሳቅሰው አእምሮዬ እንግዲህ መልእክት ልኮ ነው ወደ ድምፅ ማውጫ ቮይስ ቦክስ የሚባል ላርኒክስ የሚባል አለ ጉሮሮ የለ ለሱ መልእክት አስቀምጦ ምላሴ እንዲንቀሳቀስ ያደርገው ጡንቻ ነው። አጠቃላይ ሰውነታችን ውስጥ ጡንቻ ነው እንግዲህ የሚያንቀሳቅስ፣ ምግብ እንድፈጭ የማያደርገው፣ አየር እንድተነፍስ የሚያደርገኝ፣ ኢቭን ቁጭ ያልኩበት ጡንቻ ፈንክሽናል እንዲሆን የሚያደርግልኝ ከዚች ማይቶኮንድሪያ ከሚባለው ኦርጋኔል የመጣ ኢነርጂ ነው። ስለዚህ ምንድነው ችግሩ? ይቺ ማይቶኮንድሪያ ኢነርጂ ማምረት ሲያቅታት የሚመጣ ችግር ምንድነው? ጡንቻችን ኢነርጂ አጥሯል፣ አእምሯችን ኢነርጂ አጥሯል። ስለዚህ ኢነርጂ ከሌለ ምንድነው የሚያደርገው? መኪና እንደሚቆመው ሁሉ ጡንቻችን ትንሽ እንደሰራ ያቆማል ማለት፣ አእምሯችን ትንሽ እንዳሰበ ያቆማል ማለት ነው። የሆነ ስራ ለመተግበር የሆነ እቅድ ለማቀድ አእምሯችን ዝግጁ ያለው፣ ጡንቻችን ዝግጁ ያለው፣ ይሄን ችግር ያመጣል ማለት ነው። ስለዚህ ምናልባት የምታስታውሱ ከሆነ አጠቃላይ ሰውነታችን ማይቶኮንድሪያ ባትኖረው ኢነርጂ የሚመረትበት ሌላ ኦልተርኔቲቭ ፓዝ ያለ አምላክ እሱ ድንቅ አድርጎ ስለፈጠረ 10% የምትሆነው የሰውነታችን ኢነርጂ የሚመረትበት ያለ ኦክሲጅን ሌላ የሚመረትበት ከማይቶኮንድሪያ ውጭ ያላል እሷ ብቻ ነች። አሁን ማይቶኮንድሪያ ባይኖር ኢነርጂ የምናገኝበት። ሌላው 90% የሚሆነው ግን ማይቶኮንድሪያ ላይ ነው የሚመረተው ማለት ነው። ስለዚህ ማይቶኮንድሪያ ምን ይካሄዳል? የምንበላው ምግብ ማይቶኮንድሪያ ላይ ይደርስና ወደ ኤቲፒ ይቀየራል። ፕሮቲንን ብሉ
ካርቦሃይድሬትን ብሉ፣ ሊፒድን ብሉ፣ ይሄ ሁሉ የበላ ነው ወደ ምንድነው የሚቀየረው? ወደ አንዲት ሞለኪውል ወደ አዲኖሲን ትራይፎስፌት ስለምትባል እኛ እንድንቀሳቀስ ወደምታደርግ ፊውል ነው የሚቀየረው። ስለዚህ ምን ልበል፣ እቺ ማይቶኮንድሪያ ታዲያ ሁሉ ከሆነ ተግባርና ኃላፊነቷ ማይቶኮንድሪያ ስራውን እንዳይሰራ የሚያደርገው ምንድን ነው የሚለው ትልቁ ነገር የሚሆነው። ስለዚህ በዋናነት ማይቶኮንድሪያ ስራውን እንዳይሰራ ከሚያደርጉት ሰውነታችን ውስጥ ያለው ሄቱ የምንከላከለው በጂን ደረጃ ከዘር በሚመጣ የማተርናል ዲኤንኤ ላይ ችግሮች ሊኖሩ ይችላል። እሱ ጋር አይደለም፣ እሱን እኛ መከላከል አንችልም። ተፈጥሮ እኛ ሞዲፋይ በምናደርገው ጉዳይ ነው የምናወራው። ስለዚህ ከነሱ ውስጥ ዋናው ኦክሲዳቲቭ ስትረስ ይባላል። ሰውነታችን ውስጥ በሜታቦሊዝም ጊዜ የሚለቀቁ ቅሪቶች አሉ፣ ሪአክቲቭ ኦክሲጅን ስፒሺስ የሚባሉ። እነዛ ሪአክቲቭ ኦክሲጅን ስፒሺስ እንግዲህ የሚመረቱት በዋናነት ከዚሁ ከማይቶኮንድሪያ ነው። ማይቶኮንድሪያ ተግባሯን ከሰራች አንድ እነዚህን ጎጂ የሆኑ ሪአክቲቭ ኦክሲጅን ስፒሺስ ትለቃለች፣ በሌላ ጎን ደግሞ እኒህን የሚመግብ ሌላ ኬሚካል ደግሞ ትለቃለች። ከታመመችስ ሪአክቲቭ ኦክሲጅን ስፒሺስዋን ትለቃለች፣ ያን የሚቆጣጠር ግን አትለቅማል። ስለዚህ ኮንቲኒየስሊ ስራዋን እንዳሰራ ታደርጋለች። የበላነው ምግብ እንዳታቃጥል፣ ኤነርጂ እንዳሰጠን ያደርጋል። ይህ ኦክሲዳቲቭ ስትረስ ይባላል ማለት ነው። ኦክሲዳቲቭ ስትረስ እንግዲህ ራሱን አስችዬ የምሰራው ስለሆነ እዚህ ጋር ጊዜን አላጠፋም። ግን ምን አይነት የአኗኗር ዘይቤዎች ናቸው ማይቶኮንድሪያችንን ኤነርጂ እንዳይሰጥ የሚያደርጉት፣ ማይቶኮንድሪያ ስራውን እንዳይሰራ የሚያደርጉት ሲባል 12 ነገሮችን እነግራቸዋለሁ። የመጀመሪያው ሲጋራ ማጨስ። ሲጋራ የሚያጨሱ ሰዎች በሲጋራ ውስጥ ከፍተኛ የሆነ ሪአክቲቭ ኦክሲጅን ስፒሺሶች አሉ። ራሱን ችሎ ቶክሲክ ነው እዛ ውስጥ ያለው ኬሚካል። ስለዚህ ያ ኬሚካል በቀጥታ ማይቶኮንድሪያን ይጎዳል፣ ስራ እንዳሰራ ያደርጋል። በሁለተኛ ደረጃ በሰውነታችን ውስጥ ብግነት ወይም ደግሞ ኢንፍላሜሽን ያመጣል። ያ ኢንፍላሜሽን ደግሞ የሰውነት መድከም ያመጣል። ተመልከቱ፣ ማይቶኮንድሪያ በሚጎዳበት ጊዜ በሰውነታችን ውስጥ የሚመረተው የኤቲፒ መጠን ይቀንሳል። ይህ የኤቲፒ መቀነስ ደግሞ ሪአክቲቭ ኦክሲጅን ስፒሺስ እንዲጨምር ያደርጋል። ይህ ሪአክቲቭ ኦክሲጅን ስፒሺስ ደግሞ ተመልሶ ማን ይጎዳል? ማይቶኮንድሪያን ይጎዳል። ማይቶኮንድሪያ ስትጎዳ ኤቲፒ ይቀንሳል። ኤቲፒ ሲቀንስ ሰውነታችን ኤነርጂ ያጣል፣ መሰል ኤነርጂ ያጣል፣ አእምሮ ኤነርጂ ያጣል። ኤቭሪ ሴልስ፣ ኤቭሪ ቲሹ፣ ኤቭሪ ኦርጋን ኤንድ ሲስተም ኢን ዘ ቦዲ ዲማንድስ ኤቲፒ። ግን ኤቲፒ የሚያመርተው የለም። ስለዚህ ሲጋራ የሚያጨሱ ሰዎች ሲጋራቸውን ቢያቆሙ የማይቶኮንድሪያ ፈንክሽን ሊስተካከል ይችላል። ሁለተኛው ከልክ ያለፈ ውፍረትና በሰውነታቸው ውስጥ ከፍተኛ ጮማ ያላቸው ሰዎች ማይቶኮንድሪያቸው በትክክል አይሰራም። በተለይ ደግሞ ከጮማዎች ውስጥ ሁለት አይነት ጮማ ነው ያለው፣ የፐሪፈራል ኦቤሲቲ እና ሴንትራል ኦቤሲቲ የሚባለው። ፐሪፈራል ኦቤሲቲ ማለት መቀመጫ አካባቢ፣ ጭን አካባቢ ያለ የጮማ ክምችት ነው። ብዙ ጊዜ ሴቶች ጋር እሱ ብዙ ጉዳት ያለው የጮማ ክምችት አለ። ትልቁ ችግር ሆድ አካባቢ ያለው የጮማ ክምችት ነው። እሱ ሴንትራል ኦቤሲቲ ይባላል። ለማይቶኮንድሪያ ስራ ጸር የሆነው በሁለት መንገድ፣ አንደኛ ማይቶኮንድሪያ በቀጥታ በመወፈራቸው ምክንያት ኢንፍላሜሽን ይኖራል፣ የሰውነት መቆጣት ይኖራል። ያ የሰውነት መቆጣት ሪአክቲቭ ኦክሲጅን ስፒሺሶች እንዲለቀቁ ያደርጋል። ሁለተኛ ያ ኢንፍላሜሽን ፕሮ ኢንፍላማቶሪ ሚዲያተር የሚባለው ሰውነታችን ውስጥ መቆጣት ሲኖር፣ ብግነት ሲኖር የሚለቀቁ ኬሚካሎች አሉ። ለምሳሌ ኢንተርሉኪን 1B፣ ኢንተርሉኪን 6፣ ቲሞር ኔክሮሲስ ፋክተር አልፋ የሚባሉ እነዚህ ሰውነታችን ውስጥ ኢንፌክሽን ሲኖር፣ ኢንፍላሜሽን ሲኖር የሚለቀቁ ኬሚካሎች ናቸው። እነዛ ኬሚካል በቀጥታ ማይቶኮንድሪያን ይጎዳሉ። በሁለተኛ ደረጃ ራሳቸው ከልክ ያለፈ ጮማ ክምችት በሚኖርበት ጊዜ ጮማ የሚያከማቹ ሴሎች አሉ፣ ፋት ሴል የሚባሉ። እነዛ ፋት ሴሎች እነዚህን ኢንፍላማቶሪ ሚዲያተሮች ይለቃሉ። እነዛ ኢንፍላማቶሪ ሚዲያተሮች ቅድም የነገርኳቸው ኢንተርሉኪን የሚባሉት 1፣ 6፣ ቲሞር ኔክሮሲስ ፋክተር ብዙ ናቸው። እነዛ በቀጥታ ማን ይጎዳሉ? ማይቶኮንድሪያን ይጎዳሉ። ስለዚህ ምን ለማለት ፈልጌ መሰላችሁ? ወፍራም ሰዎች፣ ቦርጭ ያላቸው ሰዎች ማይቶኮንድሪያቸው በትክክል አይሰራም። በዚህ ምክንያት ኢነርጂ በትክክል ሰውነታችሁ ውስጥ ፕሮዲስ አይሆንም። ነገር ግን ሰውነታችሁ እኮ በኢነርጂ እኮ ተጥረቅርቋል እኮ። ያን ኢነርጂ ግን ወደ ፊውል የሚቀይረው የሚያጣራልን ግን ማይቶኮንድሪያ ጉዳት ላይ ነው። ስለዚህ ቦርጫቸውን ቀንሱ የሚለው ይሰራል። በሶስተኛ ደረጃ አካላዊ እንቅስቃሴ የሚያደርጉ ሰዎች፣ ሴደንተሪ ዌይፍ ላይፍ፣ ቁጭ ብሎ ብዙ ጊዜ የሚያሳልፉ፣ ቢሮ ላይ ብዙ ጊዜ የሚያሳልፉ፣ አካላዊ እንቅስቃሴ ወክ የማያደርጉ፣ ሳይክል የማይዋኙ፣ ብዙ መቀመጥን የሚወዱ፣ የምቾት ምልክት የሚመስለው ይህ ፊዚካል ኢንአክቲቪቲ
ማይቶኮንድሪያ ስራውን እንዳሰራ ያደርጋል በሁለት መንገድ። አንደኛ ሰውነታችን ካልተንቀሳቀሰ በሰውነታችን ውስጥ ያሉ ማይቶኮንድሪያዎች ስራቸውን አይሰሩም። ማይቶኮንድሪያ የሚያስፈልገው ኢነርጂ ለማውጣት አይደል? ኢነርጂ የሚያስፈልገው ነው ብዙ የሚሰራ ሰው። ትንሽ የሚሰራ ሰው የኢነርጂ መጠኑም ይቀንሳል። አንድ ሁለተኛ መቀመጥ በራሱ ኢንፍላሜሽን ይፈጥራል፣ የሰውነት ብግነት ይፈጥራል። ያ የሰውነት ብግነት ደግሞ ማይቶኮንድሪያን ይጎዳል ማለት ነው። ስለዚህ ማይቶኮንድሪያ አሁን ቁጭ የሚለው አካላዊ እንቅስቃሴ የማይሰሩ ሰዎች ጡንቻቸው የሟሸሸ ነው እንደምታውቁት። የአካላቸው የእግራቸው የእጃቸው ጡንቻ ብታዩ ለምንድን ነው? በእነሱ ውስጥ ያሉት ማይቶኮንድሪያዎች በቁጥርም በሳይዝም ትንሽ ናቸው። ስለዚህ ስፖርት በሰራን ቁጥር ብዙ ማይቶኮንድሪያዎች በመጠን በሳይዝም ይጨምራሉ፣ ብዙ ኢነርጂ እናገኛለን፣ ድክመት አይኖረንም ማለት ነው። ስለዚህ አካላዊ እንቅስቃሴ ማድረግ ቶሎ ቶሎ መድከምን ለመቀነስ ይጠቅማል ማለት ነው። በአራተኛ ደረጃ ደግሞ በጣም ፕሮሰስድ የሆኑ አሰራቸው የወጡ ቫይታሚናቸው ሚነራላቸው የወጡ ምግቦችን አዘውትረው የሚመገቡ ሰዎች ማይቶኮንድሪያቸው በትክክል አይሰራም። ይህ ማለት ለምሳሌ ፕሮሰስድ የሆኑ ሪፋይንድ የሆኑ ካርቦሃይድሬት ለምሳሌ ስኳር መጠቀም፣ በርገር መጠቀም፣ ሩዝ፣ ፓስታ፣ መኮረኒ፣ ቺፕስ ምናምን ጣፋጭ የሆኑ እኔ ስለ ሪፋይንድ ስለሆነ ካርቦሃይድሬት ብዙ ቪዲዮዎች ሰርቻለሁ ከቦርጭ ጋር እያይዥ። እነዚህ በጣም ፕሮሰስድ የሆኑ የፋብሪካ ውጤቶች ፕሪዘርቫቲቭ ያላቸው ምግቦች የሚመገቡ ሰዎች በሰውነታቸው ውስጥ ብግነት ይመጣል። ያ ብግነት ነው ማይቶኮንድሪያን አፌክት ያደርጋል። ስለዚህ ኢነርጂ ያገኛሉ፣ ግን ኢነርጂውን የሚያጣራውን ያችን ፕሪሺየስ የሆነችውን የፈጣሪ ስጦታ የሆነችውን ማይቶኮንድሪያ ይጎዳሉ ማለት ነው። በአምስተኛ ደረጃ ኦቨር ኒውትሪሽን ከልክ በላይ የሚበሉ ሰዎች። ከልክ በላይ እንግዲህ ቦርጭ ያላቸው ሰዎች ከልክ በላይ የሚበሉ ላይሆኑ ይችላሉ። ምንም አይነት ቦርጭ አይኖራቸው፣ የተስተካከለ የክብደትና የቁመት ልኬታ የሚኖራቸው፣ ከሚያስፈልጋቸው ዴይሊ ሪኳየርመንት በላይ ኤነርጂ የሚበሉ ሰዎችም ለዚሁ ለማይቶኮንድሪያል ዲስፋንክሽን ይጋለጣሉ። ቶሎ ቶሎ በቀን ውስጥ በጣም ብዙ ጊዜ አሁን የጣፋጮች ምናምን ያልኳቸውን ቅድም ብዙ ጊዜ የሚመገቡ ሰዎች፣ ከሚያስፈልጋቸው ካሎሪ በላይ ብዙ የሚበሉ ሰዎች በሰውነታቸው ውስጥ ብግነት ይኖራል፣ ኦክሲዳቲቭ ስትረስ ይኖራል። እሱ ደግሞ ማይቶኮንድሪያን አፌክት ያደርጋል። ያ ማለት ኦቨር ኒውትሪሽን ሲባል ግዴታ በቦርጭና የክብደትና የቁመት አለመመጣጠን ብቻ የሚገለጽ አይደለም። ቀጫጫ ሆነው ማይቶኮንድሪያቸው በትክክል ላይሰራ ይችላል። መስላቸው ኢነርጂ ሊራብ ይችላል። አእምሯቸው ኢነርጂ ሊራብ ይችላል ማለት ነው። በስድስተኛ በቂ እንቅልፍ የማይተኙ ሰዎች። አንድ ነገር ልንገራችሁ፣ ሁልጊዜ እኔ ፈጣሪን አመሰግናለሁ። የሰውነት መድከም ሰውነታችን ሪሴት አድርጎ አገግሞ ሪከቨር አድርጎ እንዲመለስ እንደሚያደርገው ሁሉ መተኛት ደግሞ አምላክ ለኛ የሰጠን ጸጋ ነው። በቀን በተለያዩ ጉዳዮች ሲባትል የዋለ አእምሮ ሌሊት ቁጭ ብሎ ያን ድካም ሪሊዝ የሚያደርግበት ረፍት የሚያገኝበት የአእምሮ ሴሎ የሚታደሱበት ጊዜው ነው ማለት ነው። ልክ ለምሳሌ ሰውነታችሁ ቆሽሾ ገላችሁ ስታጠቡ የምታገኙት ንቃት ለውስጥ ሰውነታችን ውስጥ ላሉ ሴሎች እንቅልፍ ማለት በጣም በጣም ጥሩ ሻወር እንደመውሰድ ያለ ሪሊፍ ነው። ከዛ ያልፋል። ያ ማለት የተጎዱ ሴሎች የሚወገዱበት ያ በጣም የሚደንቅ ተፈጥሮ ነው መተኛት። ስለዚህ በቂ እንቅልፍ የሚወስዱ ሰዎች ምንም ጥርጥር የለውም በሰውነታቸው ውስጥ ያለው የኮርቲሶል መጠን ይጨምራል። ኮርቲሶል ደግሞ ለሰውነት ውስጥ ብግነትን ኢንፍላሜሽን ያመጣል። ይህ ኢንፍላሜሽን ደግሞ ቅድም ያልኳችሁ ፕሮኢንፍላማቶሪ ማርከሮችን ያመጣል፣ ብግነት ያመጣል። ያ ብግነት ነው ማይቶኮንድሪያን አፌክት ያደርጋል። በሰውነት ውስጥ ያለ ኤነርጂ ሜታቦሊዝም አፌክት ይሆናል። ሰዎች በቀላሉ ይደክማቸዋል ማለት ነው። ምንም ጥርጥር የለውም። ስለዚህ ምን ይደረግ? ሰዎች በቀን ውስጥ ቢያንስ ከ7 እስከ 8 ሰዓት መተኛት መቻል አለባቸው። መተኛት ብቻ አይደለም ትልቁ ችግር፣ ኳሊቲ መኖር አለበት። እንቅልፍ ለምሳሌ መተኛት አልጋ ላይ መጋደም ብቻ በቂ አይደለም። ጥራት የሌለው መገላበጥ የበዛው ባድ የሆነ ድሪም ቅዥት ምናምን የተሞላበት እንቅልፍ ከሆነ ሲግኒፊካንትሊ ዋነኛው የሰውነት ድካም ምልክት ሊሆን ይችላል። በዚህ ዘመን ደግሞ እንደ እንቅልፍ የተረበሸ የሰውነት ሲስተም የለም። እኛ የምንኖርበት አንድ ዲጂታል ወርልድ ይህን የተፈጥሮ የተሰጠን ጸጋ የሚጻረር የሶሻል ሚዲያ አጠቃቀማችን ያን አፌክት የሚያደርግ ነው። ስለዚህ ሰዎች እየደከሙ ቦርጫም እየሆኑ የሚሄዱትም አንድ በቂ እንቅልፍ አለማግኘታቸው ነው ማለት ነው። ሰባተኛ አልኮል የሚወስዱ ሰዎች ናቸው። ኤክሰሲቭ አልኮል ኮንሰምፕሽን። አክቹዋሊ ኤክሰሲቭ የሚለውን ቃል ተውት። ምንም አይነት አልኮል መጠቀም ማይቶኮንድሪያን ይጎዳል በሁለት ምክንያት። አንደኛ አልኮል በራሱ ቶክሲክ ኬሚካል አለው። ኢታኖል የሚባለው የአልኮል ኮምፖነንት ሊቨር ላይ ከደረሰ ጉበት ላይ ከደረሰ በኋላ ወደ ቶክሲክ ወደሆነ ኢንተርሚዲየት ኬሚካል ይቀየራል። ያ ቶክሲክ የሆነ ኬሚካል
እቺ ማይቶኮንድሪያ የተባለችውን የአንድ ህዋስ ቅንጣት የሆነች ግን በጣም በጣም ኢሴንሻል የሆነችውን ማይቶኮንድሪያ ስራዋ እንዳሰራ ያደርጋታል። በዚህም የተነሳ ኤነርጂ ፕሮዲውስ አታደርግም፣ ኃይል አታመነጭም። ኃይል ካልመነጭ ደግሞ እኛ ቶሎ ቶሎ እንዲደክመን ያደርጋል። አንደኛ ነው። ሁለተኛ አልኮል መጠቀም የሰውነት ብግነት ያመጣል። የሰውነት ብግነት ማለት ኢንፍላሜሽን። አንዳንዴ የህክምና ቃላቶችን ወደ አማርኛ ማምጣት እጅግ በጣም ከባድ ነው እና ይህ ብግነት ደግሞ በቀጥታ ቅድም የጠቀስኳቸው የፕሮኢንፍላማቶሪ ሚዲያተር የሚባለው ይሄ እንዲቆጣ የሚያደርጉ ይሄ መቆጣት በሰውነት ውስጥ እንደ እሳት ነበልባል ሁሉም የሰውነት ክፍል እንዲያዳርስ የሚጠቀማቸው ሰውነታችን የሚጠቀማቸው ኬሚካሎች ናቸው ፕሮኢንፍላማቶሪ ሚዲያተርስ ማለት። ስለዚህ እነሱ ይመነጩና ማይቶኮንድሪያችን እንድትጎዳና ስራዋን በአግባቡ እንዳትሰራ ያደርጋል ማለት ነው። በስምንተኛ ደረጃ ከፍተኛ የሆነ የስኳር መጠን በደም ስር መሆን፣ ይሄ ግሉኮዝ ስፓይክ የሚባለው በሰውነት ውስጥ በተለይ ጣፋጭነት ያላቸው ፕሮሰስ የሆኑ በካርቦሃይድሬት የበለጸጉ ምግቦች በምንመገብበት ጊዜ ወዲያውኑ ሰውነታችን ውስጥ የግሉኮዝ መጠን ይጨምራል። የስኳር መጠን በደም ውስጥ ያለ የስኳር መጠን ይጨምራል። ይህ የስኳር መጠን ኢንፍላሜሽን ያመጣል፣ የሰውነት ብግነት ያመጣል። ያ የሰውነት ብግነት ደግሞ በቀጥታ ማይቶኮንድሪያን አፌክት ያደርጋል ማለት ነው። ስለዚህ ስለ ግሉኮዝ ስፓይክ አሁን በቂ ጊዜ የለንም እንጂ በጣም ብዙ ማውራት እንችላለን። ማንኛውም ጣፋጭ የሆኑ ነገር በምንመገብበት ጊዜ ስኳር መጠናችን ይጨምራል። እሱ ደግሞ ከሰውነታችን ከሚያስፈልገው በላይ ከሆነ ወደ ጮማ ይቀየራል። እንደገና ደግሞ የዚችን የማይቶኮንድሪያን ስራ ከመጠን በላይ ጫና ውስጥ ይከታል። ስለዚህ ማይቶኮንድሪያን ይጎዳብናል ማለት አንድ። ሁለተኛ በደም ውስጥ የስኳር መጠን መጨመር የኢንሱሊን ሬዚስታንስ ያመጣል። ኢንሱሊን ሬዚስታንስ ማለት ኢንሱሊን እንግዲህ ተግባርና ኃላፊነቱ አንድ ነው። በደም ውስጥ ያለን የስኳር መጠን ከደም አውጥቶ ወደ ጡንቻ እንዲጠቀሙት መውሰድ ነው። ነገር ግን ጡንቻችን የኢንሱሊንን መልእክት አልቀበልም ብሎ አልፈልግም፣ የስኳርን መጠን አልጠቀመውም ብሎ እምቢ ቢለው የደም ስራችን ውስጥ ስኳር እንደጨመረ ይቀጥላል ማለት ነው። ይህ ደግሞ ኢንፍላሜሽን፣ ኦክሲዴቲቭ ስትረስ ምናምን የሚባሉትን ነገሮች ያመጣብናል ማለት ነው። ስለዚህ ኢንሱሊን ሬዚስታንስ በሁለት መንገድ ነው የሚጎዳል ማለት። ኢንሱሊን ሰውነታችን አልተቀበለም ማለት ተላመደ ማለት ለመልእክቱ። አሁን ለምሳሌ እየመጣ ለምሳሌ አንድ ሰው በቀላል ምሳሌ ላስረዳቸው የምችለው እናትና አባት ቤት ውስጥ ህፃን ልጅ ቢያለቅስ ቶሎ ብሎ ምላሽ የሚሰጠው ማን ነው? መቼም እናት እንደማትሉኝ ተስፋ አደርጋለሁ። ምክንያቱም እናት ቀኑ ሙሉ ልጅ ጋር ስለምትውል ልጁ ማልቀሱን ተላምደዋለች፣ ሬዚስት አድርጋለች ማለት ነው። አባት ግን ከልጅ ጋር አብሮ ስለማይውል የልጁ ለቅሶ በጣም በተለየ ሁኔታ ይረብሸውና ወይ እናቲቱና አባብ ይላል ወይ ራሱ ያባብላል ማለት ነው። ይህ ማለት የኢንሱሊን መላመድም እንደዚህ ነው። ኢንሱሊን በተደጋጋሚ ጡንቻን እንካ ውሰድ፣ ይህን ስኳር ተጠቀም ሲለው የሆነ ጊዜ ምላሽ አይሰጥ፣ በቃ ይሰለችዋል። ይሄ ልማዱ ነው፣ በቃ ልማደኛ ነው ብሎ ሊተወው ይችላል ማለት። በዛን ጊዜ በሰውነት ውስጥ ያለ ስኳር መጠን ይጨምራል፣ ብግነት ያመጣል። ማይቶኮንድሪያም ተግባርና ኃላፊነቱን መስራት ትቸገራለች። በዘጠነኛ ደረጃ ደግሞ ስትረስ ነው፣ ጭንቀት። የምንም አይነት ጭንቀት ሊሆን ይችላል። ፊዚካል ስትረስ ከልክ ያለፈ ሰውነታችን መሸከም ከሚችለው በላይ አካላዊ እንቅስቃሴ መስራትም ማይቶኮንድሪያ ስራዋ እንዳትሰራ ያደርጋል። አለመስራት ችግር እንደሆነው ደግሞ ሊሚት አለ። አለመስራትም ችግር ነው። ከሊሚቱ በላይ ደግሞ ኤክሰሲቭ የሆነ ፊዚካል ኤክሰርሳይዝ ማድረግም ለኢንፍላሜሽን ያጋልጣል፣ ለኦክሲዴቲቭ ስትረስ ያጋልጣል፣ ማይቶኮንድሪያን ችግር ውስጥ ይከታል። ሌላው ኢሞሽናል ነው። ኢሞሽናል ስትረስ ትዳር ውስጥ ህይወት ውስጥ አልሟላ አልሳካ ሲል የሚመጣ ጭንቀት በሁለት መንገድ አፌክት። አንደኛ የእንቅልፍ ኳሊቲያችን አፌክት ያደርጋል። እንቅልፍ ካልተኛን የማይቶኮንድሪያ ፈንክሽናችን ጥሩ አይሆንም። በዚህም ኢነርጂ አመራረቱ ላይ ችግር ያመጣል፣ ቶሎ እንድንደክም ያደርጋል ማለት ነው። በሁለተኛ ጊዜ በምንጨነቅበት ጊዜ አሁንም ስትረስ ማኔጅ የሚያደርገው ሃይፖታለመስ ፒቲተሪ አድሪናል አክሲስ የሚባላል። ከአእምሮ ሃይፖታለመስ የሚባል ከእጢ ፒቲተሪ፣ ኩላሊታችን ላይ ካለች እጢ ደግሞ አድሪናል የምትባል ግላንድ አለች። ይሄ እነዚህ አክሲስ የሚጠቅመው ምንድን ነው? ሰውነታችን በጭንቀት ጊዜ ያን ጭንቀት እንድናሳልፍ ኮፒንግ ስትራቴጂ ነው። ነገር ግን ያ ኮፒንግ ስትራቴጂ ኤግዞስት ያደርጋል፣ ይደክማል የሆነ ሰዓት ላይ። ይህ ኮፒንግ ስትራቴጂ በሚደክምበት ጊዜ አእምሯችን ላይ የሚለቀቁ የንቃት ሆርሞኖች አሉ።
ቅድም የጠቀስኳቸው ለምሳሌ ፕሪፍሮንታል ኮርቴክስ የሚባለው እዚህ ጋር ፊት ለፊታችን ጋር ያለው የአእምሮ ክፍል ንቁ እንድንሆን ሪሊዝ የሚያደርጋቸው ኬሚካሎች አሉ። ኦክሲፒታል ሎብ የሚባለው ከዚህ ከጀርባ በኩል ያለው የአእምሮአችን ክፍል እንድናይ ምናምን የሚያደርገን የአእምሮ ክፍል እሱ ላይ የሚመረቱ የንቃት ሆርሞኖች አሉ፣ ከአይን መልእክት እየተቀበለ ማለት። እንደገና ደግሞ እዚህ ጋር ባዛል ጋንግሊያ የሚባል በጣም ብዙ አይነት የአእምሮ የነርቭ ገመዶች አንድ ላይ ተጠቅልለው የመሰረቱት ባዛል ጋንግሊያ ይባላል። እሱም የንቃት ሆርሞኖችን ይለቃል። እነዚህ የንቃት ሆርሞኖች ዶፓሚን፣ ሴሮቶኒን፣ ኖሬፒነፍሪን ምናምን ያልኳቸው እነሱ እንዳይመረቱ ያደርጋል ስትረስ። እነሱ ካልተመረቱ ደግሞ እንደክማለን በቀላሉ ማለት። ስለዚህ ጭንቀትን ማስወገድ ማይቶኮንድሪያ ስራዋ እንድትሰራ ማድረግ ማለት ነው። በ10ኛ ደረጃ ቅድም የነገርኳችሁ አለ ኦቨር ኤክሰርሳይዝ ማለት ከልክ ያለፈ ኤክሰርሳይዝ ያልኳችሁ። ኤክሰርሳይዝ ፊዚካል ኢንአክቲቪቲ ወይም ደግሞ ተቀምጦ ማሳለፍ ችግር እንደሆነው ከልክ ያለፈ ኤክሰርሳይዝም ማይቶኮንድሪያችን እንደሚጎዳ ለመናገር ፈልጌ ነው። 10 እነሱ ናቸው። ስለዚህ ከ10 ውስጥ እንዲህ አለማድረግ ይሄን ያመጣል ካልኳችሁ አለማድረግ ነው መፍትሄው የሚሆነው። ለምሳሌ አካላዊ እንቅስቃሴ የማያደርጉ ሰዎች ማይቶኮንድሪያቸው ይጎዳል ካል አካላዊ እንቅስቃሴ ማድረግ ማይቶኮንድሪያችን ጤናማ እንዲሆን ያደርጋል። አልኮል መጠቀም ችግር ነው ካልኳችሁ አልኮል አትጠቀሙ፣ ሲጋራ አታጭሱ፣ ፕሮሰስ የሆኑ ምግቦችን አትመገቡ። ያ ማለት ከናሰራቸው በፕሮቲን በቅባት የበለጸጉ ምግቦች እንዲሁም ደግሞ ፕሮሰስ ያልተደረገው ካርቦሃይድሬቶችን ተጠቀሙ ማለት ነው። በቂ እንቅልፍ ተኙ እያልኳችሁ ነው። ከልክ ያለፈ ኤክሰርሳይዝ አታደርጉ እያልኳችሁ ነው። ሌላ ነገር የለውም። በልካችሁ ተመገቡ። በጣም ብዙ ጊዜ አትብሉ። እኒህም በማድረጋቸው ማይቶኮንድሪያቸው ፈንክሽናል እንዲሆን ያደርጋል ለማለት ፈልጌ ነው። ከዚህ የመጨረሻ 2 ቲፖች ልሰጣችኋለሁ ያልኳችሁ። አንደኛ ብዙ ጊዜ ኤክሰሲቭ የሆነ የመድከም ስሜት ያለባቸው ሰዎች ብዙ ጊዜ መጥፎ የሆነ አመለካከትና ባህሪ ያላቸው። ያ መጥፎ የሆነ ማለት ምን መሰላችሁ? እየደከመኝ ስለሆነ አካላዊ እንቅስቃሴ ባድረግ ድካም ይባባሳል ብሎ ያስባሉ። ስለዚህ በምንም መንገድ ይሄን አመለካከት ማውጣት ያስፈልጋል። አካላዊ እንቅስቃሴ በልክ ዝክ ብሎ ትንሽ ትንሽ እያደረጋችሁ ብትሰሩ መልካም ነው። እሱ ማለት ነው። ሌላው ቶሎ ቶሎ መድከምን ከሆነ መልእክታዊ ሌላ ጫና ጋር የማገናኘት ችግሮች አሉ። አሁን የነገርኳችሁን ደግሞ ፈንዳመንታል የሆነ ቶሎ ቶሎ መድከም ምክንያቶችን በቅጡ መረዳት፣ ችግራቸውን መረዳት፣ የሚያመጣውን ምክንያት መረዳት፣ ይህን ተረድታችሁ ፕላን ማድረግ፣ ይህ ኮግኒቲቭ ቢሄቪራል ቴራፒ ነው የሚባለው። ያ ማለት ራስን ማሳመን፣ ችግራችሁን መረዳት፣ ለችግራችሁ መፍትሄ ማስቀመጥ፣ ያስቀመጣችሁ መፍትሄ ደግሞ ኮንሲስተንት አድርጋችሁ ወደ ተግባር ማምጣት ማለት ነው አንደኛው። በሁለተኛ ደረጃ ኤክሰርሳይዝ ማድረግ ነው። ግሬድድ ኤክሰርሳይዝ ቴራፒ ነው የሚባለው፣ ጌት ነው የሚባለው። ግሬድድ ማለት ከትንሽ ጀምራችሁ እየጨመራችሁት የምትሄዱት አካላዊ እንቅስቃሴ። ለምሳሌ በሳምንት 3 ጊዜ ስትንቀሳቀሱ ከነበረ በሳምንት 5 ጊዜ ማድረስ። በሳምንት ውስጥ ዝቅ ብላችሁ ወክ እያደረጋችሁ ከነበር ለምሳሌ ለ10 ደቂቃ ወክ ዛሬ ካደረጋችሁ ነገ ለ15 ደቂቃ፣ ከነገ ወዲያ ለ20፣ ከነገ ወዲያ ደግሞ ለ30 ደቂቃ እያደረጋችሁ ወክ ማድረግ። ከዛ ወክ አድርጋችሁ ሰውነታችሁ በደንብ ከተነቃቃ፣ ድክመታችሁ እየቀነሰ ከመጣ፣ ከእንቅስቃሴ በኋላ ማቅለሽለሽ፣ ድካም ስሜት ከልክ ያለፈ የማይሰማችሁ ከሆነ ልታደርጉ የምትችሉት ምንድነው? ወደ አኤሮቢክ ኤክሰርሳይዝ ትሄዳላችሁ፣ ሩጫ ትጀምራላችሁ። ሩጫውን እያደረጋችሁ ደግሞ በሳምንት 3 ጊዜ 5 ጊዜ እያደረጋችሁ ሰውነታችሁ ቶለሬት አድርጎ ለውጥ እያመጣችሁ ከመጣችሁ ደግሞ ወደ ሬዚስታንስ ኤክሰርሳይዝ ትሄዳላችሁ፣ ወደ ክብደት ማንሳት። ከእናንተ ክብደት አልፎ ሌላ ክብደት ወደ መሸከም ትሄዳላችሁ። ሬዚስታንስ ኤክሰርሳይዝ ማለት ከእናንተ ክብደት አልፎ ሌላ ተጨማሪ ክብደቶችን ተጠቅማችሁ መስራት ማለት። እነዚህን በማድረግ ቶሎ ቶሎ መድከምን ማስቀረት ይቻላል። ግን አደራ ማለት እፈልጋለሁ፣ ሰዎች እውቀት አይፈልጉ። የሚፈልጉት በአቋራጭ የሚያደርጓትን ነገር እንዲነገራቸው ነው የሚፈልጉት። ይህን ሁሉ ስቴፕ መሄድ ሰው አይፈልጉም። ነገር ግን ያላወቅከው ነገር ምን ብለህ ትተገብራለህ? ተግባር እኮ ከማወቅ አይቀድም። ማወቅ እኮ ነው ከተግባር የሚቀድመው። ስለዚህ መጀመሪያ ለምንድነው ሰውነቴ ደከመ የሚለውን ሳትመልሱ ድካምን የሚያስቀሩ ያኗኗር ዘይቤዎችን ብነግራችሁ እስከ ተወሰነ ጊዜ ተተገብሯቸውና ትተዋቸዋላችሁ፣ ትደክማላችሁ። ግን ፈንዳመንታል የሆነውን ኮዝ ካወቃችሁ መጀመሪያ እውቀታችሁን ቀይራችኋል። ከዛ ወደ ተግባር መቀየር በጣም ቀላል፣ ያወቅከውን ፕራክቲስ ማድረግ ስለማይከብድ። ስለዚህ እኔም ማወቅ ሁሉን ይለውጣል ብዬ አስባለሁ። ኖዊንግ ቼንጅ ኤቭሪቲንግ ብዬ ነው የማምነው። ይህን ቪዲዮ ወደዳችሁት አልወደዳችሁት it doesn't matter። ነገር ግን ወደ መፍትሄ ለመሄድ መጀመሪያ ችግሮች ላይ
መነሳት ስለሚያስፈልግ ነው። አመሰግናለሁ። ሰናይ ጊዜ ይሁንላችሁ።